ምን እናርግ? ተቀደሱ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ ራሳችሁን ቀድሱ። ራሳችሁን ቀድሱ ማለት በእግዚአብሔር ቅድስና የሚተካከል ነገር ታመጣላችሁ ማለት ነው። አቅርቡለት፣ አቅርቡ ራሳችሁን። ይሄው እንካ፣ ይሄው ራሴን በሉት። ህይወት እንዴት ነው የምትጠይቁት? 2018ን ቀይረው እስቲ። ነገ አለ መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹህ ነው። በመካከላችሁ ሲያልፍ እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽህና ቁሙ። አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቅዱስ ነው። ይመጣል። ነገር የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁት ሊያስወርሳችሁ ነው የሚመጣው። ከነዓናው ልትገቡ ነው። በር ላይ ነው ያላችሁት። ነጋው ዮርዳኖስ አለ ከፊታችሁ። ኢያሪኮ አለች። ተአምር ሊያደርግ ነው። እኛ ምን እናርግ? ተቀደሱ። እኛ ምን እናርግ? አስተካክሉ። አረማመዳችሁን፣ አካሄዳችሁን አስተካክሉ። እግዚአብሔርና ሌላ ነገር ሚክስ እንዳታረጉ። ምናልባት በምድረ በዳ ተከታትሏችሁ የመጣ የግብፅ ጣዖት ካለ፣ ምድረ በዳ ያልተራገፈ ነገር ካለ አራግፉ ዛሬ። ለምን? እግዚአብሔር ነገ በመካከላችሁ ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔርን መምጣት የማይፈልግ እግዚአብሔር እንዲመጣ እግዚአብሔር የተለየ ነገር እንዲያደርግ የማይጓጓ ሰው የለም። እግዚአብሔር ደግሞ የሚጠይቀውና የሚፈልገው ነገር ደግሞ አለ ሁልጊዜ ከኛ። ዛሬ ተቀደሱ፣ ዛሬ ወስኑ፣ ዛሬ ጨርሱ። ለነገ መምጣቱ እግዚአብሔር አይቀርም፣ ይመጣል። ግን እናንተ አስተካክሉ ሕይወታችሁ። ይህ ሕዝብ ከግብፅ ምድር ከአባቶቹ ጋር አብሮ በልጅነቱ ቢወጣም በምድረ በዳ ግን ትንሽ ተቀይጧል። የግብፅ አማልክትን ማምለክ፣ ጥጃ ማምለክን እያሳዩት ነበርና አሮን። ስለዚህ የተወሰነ የተቀየጠ ነገር አለው። የመንጻት ሥርዓትም ደግሞ ያደረገው ዛማዶ ነው። ግርዘትንም የፈጸሙት ገና ድሮ ነው። ከዚህ በኋላ ነው ግርዘት ራሱ የሚፈጸመው ጌልጌላ። እና በጣም ብዙ የተቀየጠ ነገር አለ። አስወግዱ፣ ራሳችሁን ቀድሱ። ራሳችሁን ቀድሱ ማለት በእግዚአብሔር ቅድስና የሚተካከል ነገር ታመጣላችሁ ማለት ነው። አቅርቡለት፣ አቅርቡ ራሳችሁን። ይሄው እንካ፣ ይሄው ራሴን በሉት። ነገ ጠዋት እግዚአብሔር ይመጣል። ያኔ አላቸው ኢያሱ፣ ካህናቱ ቀድሟችሁ ከፊታቸው ይሄዳል። ከዛስ ትንሽ አሁን ነገሩ ቢያስደስታቸውም ነገ እግዚአብሔር ድንቅ ያደርጋል፣ በጣም ያስደስታል። አይ ቲንክ አሜን ይላሉ። ምክንያቱም አሁን ኒው ቢግኒንግ ነው፣ አዲስ ጅማሮ ነው። ከነዓን ሊገቡ ነው። አባቶቻቸው ሲጠብቁት የነበረው ልጆቻቸው ሊይዙት ነው። በምድረ በዳ ሁሌ ከሙሴ አፍ አይጠፋም። የሁሉ ምልክት ሲደረግ ሙሴ እዚህ እንቆይ አይልም፣ ወደ ከነዓን ይላል። የሁሉ ታምራት ወደ ከነዓን። ዛሬ አየ ሊቀበሉ ነው ከነዓን። ይሄንን ደግሞ ፍጹም ለማድረግ እግዚአብሔር ነገ ይመጣል፣ ታምራት ያደርጋል፣ ድንቅ ነገር ይሆናል በመካከላችሁ። ግን ዛሬ እናንተ በንጹህ ሕይወት ጠብቁት፣ አታስነኩ፣ ራሳችሁን ጠብቁት። ሕጉ የሚለውን አድርጉት። አሁን ሕጉን አናቅም ማለት አይቻልም። ዘዳግም ላይ ሙሴ ከልሶታል ለዚህ ትውልድ። ዲትሮኖሚ ዘዳግም የተባለው ሕጉ ተደግሞ የተነበበበት ስለሆነ ነው። ሕጉን ድጋሚ ያነበበው ለአዲሱ ትውልድ አልሰማንም ማለት አይቻልም። አባቶቻቸው ስለሌሉ ሙሴ ለዚህኛው ትውልድ አነበበለት ሕጉን። ይሄው ሕጉ ይሄ ነው። ለዛውም ከአባቶቻቸው በተሻለ መንገድ ትራንስሌት ሁሉ አድርጎታል። ብዙ ነገሩን እየተረጎመ እያብራራ ነው ሙሴ እንደውም ያቀረበው ለአዲሱ ትውልድ። ባርኮ መርቋቸው ነው ሕጉን አንብቦ የሞተው ሙሴ። አናቅም ማለት አይቻልም። በሕጉ መሰረት ከእናንተ የሚጠይቀውን ነገር እያደረጋችሁ በንጽህና አምላካችሁን እግዚአብሔርን ጠብቁት። ነገ እግዚአብሔር የተናገረውን ያለውን ለ40 ዓመታት ሲጠበቅ የቆየውን ያንን ይሰጣቸዋል። 400 ዓመት ወደ ኋላ ለአብርሃም ዘፍጥረት 15 ላይ የተናገረው ቃል ነው። ይሄ ቃል ትዝ ይላችኋል። አብርሃም ዘፍጥረት 15 ላይ እግዚአብሔር ብሎታል፣ ሕዝብ ወይንም ትውልድ ለ4 ትውልድ በባዕድ አገር ሄዶ ይገዛል አለውና ከዛስ አወጣቸውና ተስፋ ወደ ሰጠው ምድር አስገባቸዋል ብሎ ከ400 ዓመት በፊት ለአብርሃም ቃል ገብቶለታል። በቅርብ ጊዜ ከሆነ ደግሞ ለሙሴ ነግሮታል። በጣም በቅርብ ከሆነ ደግሞ ለእናንተ ምድረ በዳ ላይ ያስታውሷቸዋል። በጣም በቅርብ ከሆነ ደግሞ ከዮርዳኖስ ማዶ ገና ዮርዳኖስን እዚህ ጋር እያላችሁ ደግሞ ሪቫይስ ተደርጎላቸው እግዚአብሔር ለ400 ዓመት በላይ ተስፋ አድርጎ ሲጠብቅ የቆየውን ጉዳይ ሊሰጣችሁ፣ ስንት ትውልድ የሞተበትና ያለቀበትን ጉዳይ ጠቅልል አድርጎ ሊሰጣችሁ ነው። እጃችሁ ላይ ያለፋችሁበትና ያልደከማችሁበትን ልሰበስቡ ነው። ተቀደሱ የሚለው ይከብዳል። ይህን ሁሉ ተስፋ ለሚቀበል ሰው አንዳንዱ በድሎ አይደለም የሞተው፣ እድሜ አልቆ ነው እየጠበቀ እድሜው አልቆ ነው የሞተው። በቃ ልጆቼ ይውረሱ ብሎ ነው የሞተው አንዳንዱ።
በድሎ አይደለም አንዳንዱ የሞተው አርጅቶ ነው የሞተው። እና እናንተስ ያለፋችሁበትን ልሰጣችሁ ነው። ስናገር አልነበራችሁም፣ ለአባቶቻችሁ ተስፋ የሰጠሁትን ነው የምሰጣችሁ። ያለፋህበትን ነው የምትወስደው። ይህንን ቃል ጌታ ኢየሱስ ተጠቀመው ትዝ ይላችኋል። ይህንን ቃል እኮ እዛ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ የሰማርያዊቱ ሴትን ካዋራ በኋላ ደቀ መዛሙርቱ ምግብ ግዙ ብሏቸው ምግብ ይዞ መጡ እየሮጡ። ምግብ መምህር ጌታ ሆይ ያሉት። አቤት ይኸው ምግብ አምጥተናል ሲሉ አይ በልቻለሁ አላቸው። እኛ ገበያ ልንገዛ ስንሄድ እሱ ፌመስ ነው፣ መንገድ ላይ የሚያውቀው ሰው አግኝቶት ጋብዞት ነው ማለት ነው። የአባቴን ስራ መፈጸም ነው ለእኔ መብሌ። በቃ ዳነች እኮ ድፍን ከተማ እኮ ዳነ፣ እናንተ እዛ ገበያ ሄዳችሁ አላቸውና መከሩ እንደነጣ እዩ አላቸው አይደል? አይ ቲንክ እነሱ እንደዚህ ብለው ያሉ ምን መከራ አለ አሁን እዚህ ሰማርያ ምድረ በዳ ላይ መከሩ እንደነጣ እዩ፣ የመከሩ ጌታ ሰራተኞችን እንዲልክ ለምኑ አለና ባልደከማችሁበት ባለፋችሁበት አስገቧችሁ። በዚህ ጉዳይ ብዙ ነቢያቶች ብዙ አባቶች ዋጋ ከፍሎ ሞተዋል፣ አምነው ሞቱ። እናንተ ሳትለፉ ጠርቻችኋለሁ። ኮምፕሮማይዝ እንዳታረግ ማለት ነው ትርጉሙ። በጣም ብዙ ሰው ዋጋ ከፍሎለታል እዚህ ጉዳይ። ታዲያ አንተ ቀጥ ብለህ ግባ፣ በቃ ስራውን ስራ። አዎ ቶሎ ቶሎ። እንደውም አንተ ስለማትችል ሌላ ሁሉ እንዲጨምር ልለምን። ኢያሱ ይሄንን ትውልድ ያለው እሱን ነው። ነገ እግዚአብሔር በመካከላችን ነው ድንቅ ነገር ያደርጋል። እናንተ ተቀደሱ። እግዚአብሔር ሲመጣ ሊሆን የሚችለው ነገር ልንገራችሁ ዝም ብዬ አላቸው። ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣል አለ። ቀይ ባህርን የከፈለው እግዚአብሔር ነው፣ ሙሴ አይደለም። ይሄንን ምን ያልከፍለውም እግዚአብሔር ይከፍለዋል አለ። ከዚህ የሚላችሁ ከሆነ ሙሴ በትር ነው ያነሳው። የከፈለው ማን ነው? የምስራቅ ነፋስ። ሙሴ የዛቅ የከፈለው ምንም ነገር የለም። ቆሞ አሁን በትር ማንሳት አሁን ምን ማዋጣት ነው? አሁን እንዲህ አርግ ስትባል እንደዚህ አርጋውን ሲከፈለው እኔ አየኝ ይባላል። ምንም እኮ አላዋጣውም እኮ ጄን እንዳይደክመኝ እንደዚህ ብያውን ይዤ በእውነት ነው የምላችሁ። በጠጠር ያልደገፍነው ነው የእግዚአብሔርን ስራ ብዙ እንዳደገፍ እናንተ እንደዛ አይደላችሁም፣ ግን እንዳይሰማችሁ ሙሴ እንደዚህ ከፈለ። መዝሙረኛው ዳዊት ዘመራ። ባህር ለምን ሸሸቻል? ሙሴ ፊቷ ቆሞ እስራኤል ፊቷ ቆሞ ባህር ንቅንቅ አላለች። ንቅንቅ ሙሴን አየችው። ያንተ አይነት ብዙ ሚሊዮን አውቃለሁ ብላ ተወችው። ሁሉንም አየች። አይታችሁ ቀጥል። ባህር ለምን ሸሸ? የያዕቆብን አምላክ አየች ነው የሚለው። እግዚአብሔር ከኋላ መጣ። ሙሴን እንደዚህ እያየችው ኖርማል ሆና የያዕቆብ ቤተሰብ አይደል ይሄ ቤተሰብ? አዎ ያዕቆብ ሲገባ ሰባው ነው የገባው። ይሄን ሁሉ ወልዶ ነው እዚህ ሀገር ብላ ባህር ዝም ብላ ስራዋን የቀጠለች። እግዚአብሔር ግብጽ ጨርሶ ከኋላ መጣ። ፈርዖንን ምናምን ሰራዊቱን እዛ ጨርሶ ግብጽን አመድ አርጓት ከኋላ መጣ። ቀይ ባህር ጋር ህዝቡ ተሰልፎ እያለ እግዚአብሔር ከኋላ ሲመጣ ባህር አየችው። ከኋላ ሸሸች ይላል። ተከፈለ የሚል ነው ዘጸአት ላይ ያነበብ ነው። መዝሙረ ዳዊት ላይ ትምህርቱ አደጋ ሸሽታ ነው አለ። ባህር ሮጦ አመለጠ እንደማለት ነው። አሁን ሸሸ ማለት እኮ በናለች ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድን ነው ያለው? ግቡ እለፉ እንጂ። እንደውም ሙሴ እግዚአብሔር ለምን ደም ትጮህብኛለህ? አትጮህብኝ፣ ግባ። ያንን የከፈለ እግዚአብሔር ዛሬ ይከፍላል አለ ኢያሱ። ድንቅ ያደርጋል። ዛሬ እናንተ ተቀደሱ። ያኛውን ያደረገው በምድር በፋሲካ በደም በምን ታጥረው ነው የወጡት። አሁንም ድንቅ ነው የሚያደርገው። ያኛው ከግብጽ መውጣት ነው፣ ይሄኛው ከነዓንን መውረስ ነው። 40 ዓመት ምድረ በዳም ያው ደመናን የመራቸው። በምድር ላይ የነበረውን ቆይታ በሙሉ እሱ ነው ተቆጣጥሮ ተንከባክቦ የሚያቆየው። እዛኛውም ጋር ያለውን ታምር የሚሰራው ራሱ መጥቶ ነው እግዚአብሔር መጥቶ ነው ይሄንን ዮርዳኖስን ሞትና ፍርድን ከፍሎ ከነዓን የሚያስገባችሁ። ምን እናርግ? ተቀደሱ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ። ምክንያቱም የኢያሱ መጽሐፍ የሚያስተምረን በዛ በአምስቱ የሙሴ መጽሐፍት ውስጥ ያለውን የእግዚአብሔርን ፍርድን ጽድቅን ይነግረና ኢያሱ መጽሐፍ ጋር ሲደርስ ደግሞ እግዚአብሔር ምሕረቱን ለሕዝቡ አግንኖ ማስወረሱ የሚያሳይ መጽሐፍ ነው ኢያሱ መጽሐፍ። ጽድቅና ፍርድ ተከናውኗል። ምድረ በዳ ሕዝብ አልቋል። ይሄኛውስ እግዚአብሔር አሁንም ሕዝቡን ይመራል። ከዛ ሊያስወርሰው ግን እንደው ዝም ብሎ ዮርዳኖስን ስለማትሻገሩ ከተቀደሳችሁ በኋላም ግን ኢንስትራክሽንስ አሉ፣ የተወሰኑ ደግሞ መመሪያዎች አሉ። ተጠንቀቁ። ምን እናርግ ኢያሱ ሲሉት ካህናት ታቦቱን ተሸክመው ከፊታችሁ ሲሄዱ 2000 ክንድ ያክል በመካከላችሁ ርቀት ይኑር፣ ዝም ብላችሁ እንዳትጠጉት እግዚአብሔር። ከዛ ካህናቱ ይገቡና እግራቸውን ወንዙ ውስጥ ያስቆማሉ። ልክ እነሱ እግራቸው ሲቆም ወንዙ ሲከፈል ያኔ ሁላችሁም ትሻገራላችሁ። እግዚአብሔር ለአባቶቻችሁ የማለው ምድር ላይ ትገባላችሁ። ይህንን ነገራቸው፣ ጨረሰ። እግዚአብሔር መጣ። ኢያሱ እንደዚህ ያለው ኢያሱ አለ፣ አቤት። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ አለውና ዛሬ በዚህ ሕዝብ መካከል አንተን ከፍ ከፍ ማድረግ ጀምራለሁ። ስለማያከብሩህ አይደለም አለው። ከዚህ ቀን ጀምሬ ግን አንተን ከፍ ከፍ አደርግሃለሁ። በዚህ ሕዝብ መሃል ከፍ ከፍ አደርግሃለሁ። እንዴት አድርገህ? ቀይ ባህር ይከፈላል አለው።
ኢያሪኮ ይሰምጣል። ፀሐይን አቆማለሁ፣ በበረዶ ድንጋይ ይዋጋለሁ፣ 31 ነገሥታት ከፊት አስወጣልሃለሁ፣ በዚህ ሕዝብ መሃል ድል ሰጥቼ ከፍ አደርጋለሁ። የድነት መጽሐፍ ነው መጽሐፍ። የእግዚአብሔር ታማኝነት የታየበት መጽሐፍ ነው መጽሐፍ። እግዚአብሔር ብቻውን የተናገረውን እንደሚያደርግ የታየበት መጽሐፍ ነው መጽሐፍ። ሰው በጣም ደካማ እንደሆነ፣ ሰው ምንም እንደማይችል፣ እግዚአብሔር ሁሉን እንደሚችል ያስረዳ መጽሐፍ ነው መጽሐፍ። ያንን ሁሉ ተአምር በምድረ በዳ ያየ ሕዝብ ዛሬም እግዚአብሔርን ካልጠበቀ ተአምር ማድረግ አይችልም። ያንን ሁሉ ነገር የሚያውቅ ሕዝብ በአስፈሪነቱ እግዚአብሔር ሲና ላይ ሲወርድ ያየ ሕዝብ ዛሬም ከእግዚአብሔር እጅ ጠባቂ ነው። ሕዝቡ ምንም እንደማይችል፣ እግዚአብሔር ሁሉን እንደሚችል፣ ሕዝቡ ምንም ማድረግ እንደሚሳነው፣ እግዚአብሔር ደግሞ ምንም ማድረግ እንደማይሳነው ያስረዳ መጽሐፍ ነው። እግዚአብሔር አዳኝነቱን ያሳየበት መጽሐፍ ነው። የሚያስወርስ እግዚአብሔር ነው። እኔ በእውነት ከጠየቃችሁኝ መሬት ላይ ሞር ሰው የቀረ ነገር የለም። በጣም ተስፋ የምታረገው ነገር ምን አለ የምትሉኝ ከሆነ እኔ እንደ አንድ የወንጌል ሰባኪም በጣም እንደምወዳችሁ እንደ ወንድማችሁ በጣም ቀረ ብለው ነገር የጌታ መምጣትና የኛ መሄድ። በጣም የምትጠባበቀው የምትጓጓለት ነገር ምን አለ? ምንም፣ ኢየሱስ መምጣቱን ብቻ። ምንም ነገር ይሰለቻል፣ ምንም ነገር ይደክማል፣ ምንም ነገር የጌታ ኢየሱስ ክርስቶስን መመለስ ነው የምንጠባበቀው። እስራኤል ተአምር አይደለም ተስፋዋ። በተአምር ወንዙ ተከፍሎ ወደ አባቶቿ ምድር መግባት ነው ተስፋዋ። እግዚአብሔር ተስፋ አድርጎ የሰጣትን ያንን ምድር መያዝ ነው እንጂ ዮርዳኖስም ይከፈላል፣ ቀይ ባህርም ተከፍሎ ያውቃል፣ ተአምራት ይደረጋል። ድሮም እግዚአብሔር እያረገን የመጣው አሁን የ400 ዓመት በላይ የተጠበቀ ያንን ምድር በእጃቸው ማስገባት ይሄ ነው። እግዚአብሔር እንደዚህ ያላቸው የምትገቡበት ምድር የኔ ነው። ያ ምድር የኔ ነው። አንዴ እንደውም ሰብኬዋለሁ። የናቡቴ ትዝ ይላችኋል። ናቡቴ የአባቶችን ርስ አልሸጥም ያለው ለምን መሰለ? የተሻለ መሬት አክዓብ ስለማይሰጠው ነው እንዴ? አይደለም። አልሸጥም ያለው ምድሩ የኔ ነው ብሏል እግዚአብሔር። አዎ አልሸጥም የእግዚአብሔር ነው አለው። የአባቶችን ርስት ያለው እኮ ከአባቴ ከዝመና እየተወራረደ የመጣ ነው አይደለም። እግዚአብሔር ይሄ ምድር የኔ ነው ብሏል። አዎ ለምንድን ነው የሸጠልህ? አልሸጠልህም። የእግዚአብሔር ነው። ይሻላል አይሻልም፣ ቆንጆ ነው ለክሽኑ፣ እሱ አይደለም ጉዳዩ፣ የእግዚአብሔር ነው። ተስፋ የምናደርገው ደግሞ ነገሮች በሙሉ እያበቃላቸው የምንጠባበቀው የጌታ የኢየሱስ ክርስቶስን መመለስ ብቻና ብቻ። ኢየሱስ ይመጣል፣ እንኖርሳለን፣ እንገባለን፣ እንኖርሳለን። በፍጹም የተሰቀለውን ክርስቶስን ለምንድን ነው የምንሰብከው? በዚህ ሁሉ ምድረ በዳ መካከል በጽናት ተራመዱ፣ በጽናት ተራመዱ፣ በጽናት ተራመዱ። ለምንድን ነው የምንለው? የሚወረስ ምድር አለ ከፊት። ክርስትና እንደዚህ ብቻ ከሆነ ድካም ነው። የሆነ ነገር የሚያደርግ ሰው የሆነ ነገር ወደ አለማድረግ ከሆነ ያደገው በጣም ድካም ነው። ተስፋ አለን፣ ሰማይ የምንገባበት አገር አለ። እግዚአብሔር ምንም ተአምር ቢያደርግ፣ ምንም አይነት ምልክትና ድንቅ በሕይወታችሁ ላይ ቢያደርግ፣ ፋይናሊ እግዚአብሔር ለዛ እናንተን ለማብቃት መጨረሻ የሆነ ተአምር የለም። ተአምር ከተደረገ ወደሚቀጥለው ነገር እያሳየ ነው እግዚአብሔር። ይህንን የማረገው ያንን እንድታይልኝ ነው።